ሰላም ጤና ይስጥልን ተመልካቾቻችን ይህ ያስተዳደር አካላት እንዲሁም ነዋሪዎች ፊት ለፊት በመገናኘት የሚወያዩበት የዋርካ ዝግጅታችን ነው። ዛሬ ደግሞ በአቃቂ ቃሊቲ ክፍለ ከተማ የሥራ እንቅስቃሴ ላይ ነው ውይይት ለማድረግ የተገኘ ነው። ይህንን ዝግጅት ከአዲስ ሚዲያ ኔትወርክ ጋር በጋራ በመተባበር የአዲስ አበባ ከተማ አስተዳደር ኮሙኒኬሽን ቢሮ ነው ወደ እናንተ ዝግጅቱን የሚያደርሰው። እስከ ዝግጅታችን ፍጻሜ ከኛ ጋር በመሆን እንድትቆዩ በአክብሮት ጋበዝን። እንግዲህ ተመልካቾቻችን ከክፍለ ከተማው ከ12ቱም ወረዳዎች የተውጣጡ ነዋሪዎች እዚህ ያሉ ነዋሪዎች ለሚያነሷቸው ጥያቄዎች ምላሽና ማብራሪያ ለመስጠት ደግሞ የክፍለ ከተማ ኃላፊዎች የወረዳ ኃላፊዎች እዚህ ያሉ የከተማ ሴክተር ተቋማት ኃላፊዎችም እዚህ ያሉ የነዋሪዎች ጥያቄ እዚህ በአዳራሽ ምላሽ ይሰጣል። ምላሻቸውን መነሻ በማድረግ እኛም ወርደን ዳግም የምንመለከትበት ነው። የዋርካ ፕሮግራማችን አሁን ጀመረ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። የአዲስ አበባ ከተማ አስተዳደር ኮሙኒኬሽን ቢሮ ጠንካራ የኮሙኒኬሽን ስርዓት በመዘርጋት በቂና የተሟላ መረጃ ያለው በከተማዋ ሁለንተናዊ እድገት ንቁ ተሳትፎ የሚያደርግ ህብረተሰብ በመፍጠር ከተማችን አዲስ አበባን የአፍሪካ የብልጽግና ተምሳሌት እንድትሆን እየሰራ ያለ ተቋም ሲሆን ከአዲስ ሚዲያ ኔትወርክ ጋር በጋራ በመሆን ይህንን ዋርካ የቴሌቪዥን ፕሮግራም ስፖንሰር አድርጎ አቅርቦላችኋል። የአዲስ አበባ ከተማ አስተዳደር ኮሙኒኬሽን ቢሮ። ለአቃቂ ቃሊቲ ቀን የነጋው ብርሃን ነው የወጣው ጮራ ነው የፈነጠቀው መንገዱ ያመጣው ጸጋ ብዙዎች ተጠቃሚ ሆኑበት በራስ አቅም የተሰራ የመንገድ ኮሪደር በአማረና በተዋበ ሁኔታ የተሰራበት ትልቅ መናኸሪያ በቅርብ ጊዜ ስራ የሚጀምር በክፍለ ከተማችን ላይ የሚገኝ መሰረተ ልማት የተሰራበት የቃሊቲ መናኸሪያን በተመለከተ የማስፋፊያ ግንባታ የተጠየቀ ቢሆንም ምላሽ አልተሰጠም። መናኸሪያው አልቋል። መሰረተ ልማቱ እስካሁን ድረስ እንደለመድነው ሳይሆን ዲጂታል በሆነ መንገድ ህዝቡ ተጠቃሚ እንዲሆን ተገልጋይ እንዲሆን እያደረግን ያለነው። ለምንድነው ይሄ ማስፋፊያ ወደ ስራ ያልተገባ የሚባለው? አንዱ የፕላን ተቃርኖ ጉዳይ ነው። ምላሽ እንፈልጋለን። ሁለተኛ ሳይቱ ተለይቶ ለኛ ከተሰጠ ወደ ተግባር የምንገባበት ነው። ከፊት ለፊት የነበረው ቦታ ጉዳይን በሚመለከት አዲስ አበባ መሬት አስተዳደር የያዘው የመንገድ ስራ አለ እዛ ጋር። እሱ ነገር እስቲናው አላለቀ። በቅርቡ ደብዳቤ ጽፈን ትላንት ራሱ ቢሮ ነበሩ የኛ ባለሙያዎች። እኔ በደብዳቤ በመጻጻፍ 3 አመት 4 አመት በጀት ተመላሽ እያደረግን እስከመቼ እንዘልቃለን? እቺ ከተማ ስማርት እየሆነች ናለች። አዲስ አበባ መንገዶች ብቻ አይደለም። የአዲስ አበባ ፕላን ኮሚሽን የአዲስ አበባ መሬት አስተዳደር ጥያቄዎቹን የመንግስት ጥያቄ ነው ብሎ መልስ ካልሰጠ በየአመቱ ገንዘብ ሚኒስቴር የሚመልስልን በጀት ለሌላ ነው የምናውለው፣ አሊያ ተመላሽ ነው የሚሆነው። አሁን መጨረሻ ላይ ፕላን ተቃርኖ አለ ተብሎ መጣ። ዘንድሮ ጨረታ አውጥተን ስራውን ለማስጀመር ነው። በየጊዜው እንመላለሳልና ይሄ ጉዳይ ላይ ፕላን ኮሚሽኑ የመንገዶች ባለስልጣንም መሬት አስተዳደሩም እዛ ያለው ነገር ምላሽ ቢሰጥሩ እስከ ጥር ድረስ እነዚህን ፕሮጀክቶች ጨረታ አውጥተን ወደ ስራ ካልገባን በጀቱን ለሌላ ነገር ነው የምናውለው። ከዛ ባለፈ በቀጣይ አመት ላይ ይሄን መያዝ አንችልም። ከትራንስፖርት ሚኒስትሪ ጋር የተነሳው ጥያቄ አክሰስ መንገድ እኛን የሚመለከተን ያው እስከ መዳረሻ መንገዶቹን እነሱን ተናበን እንሰራለን። ሌሎች እንግዲህ ኮምፓውንድ ውስጥ ምናምን ያሉ መንገዶች ካልሆኑ እነዛን ማኔጅ እናደርጋለን። ኮምፓውንድ ውስጥ ያሉ መንገዶች ያው ከኮንስትራክሽኑ ጋር አብሮ የሚሰሩ ነው የሚሆኑት። የግቢው ስራ ሌሎች ነገሮች ብለን ነው የምናስበው። አሁን አቶ መሐመድ ሲመልሱ የትራንስፖርት ሚኒስትር እንደዛ አይደለም ጥያቄ አለኝ እያሉ ነው። ፕላኑ የሚያሳየው የከተማው ፕላን የሚያሳየው የከተማ ትራንስፖርት ምዛጋማ የሚሰራ መናኸሪያ አለ። ከሱ ጋር የሚቀናጀው መንገድ ላይ የመንገዶች ባለስልጣን ባለሙያዎች ሄደው አጥንተው ተደጋጋሚ ደብዳቤ እኛ ጽፈን ጥናት ተደርጓል። መቼ ነው ወደ ስራ መንገባው? መቼ ነው ወደ ስራ? ምክንያቱም ከፊት ለፊት አሁን 3 ቤት ብቻ ነው። እሱን ነገር መሬት አስተዳደሩንም እየጠየቅን ያለ ነው። ህንጻው አጠገብ ያሉ ቦታዎች 3 ቤቶች መግቢያውን የከለከሉት ቶሎ ካልተነሱ መናኸሪያውን ማስመረቅ አንችልም። አዲስ አበባ መንገዶች እዚህ አለ፣ ትራንስፖርት ሚኒስትር እዚህ አለ አይደለ? ይሄ ጥሩ ድል አይደል? እስቲ ሁለቱን አግኝታችኋል፣ ምን መጠየቅ ትፈልጋላችሁ? ሰጠልኝ ናት ለማየት ዋርካን
ዛሬ በደንብ እኔም ዳጀስት ነው ያደረኩትና ስራ ያረካከባችሁ እየሰጣችሁ ነው ብዬ ነው የተቀበልኩት። የማይፈቱት እንዲፈቱ ግፊት የሚያደርግ የሚከታተልን ተቋም መፈጠሩ እኔ በጣም ነው ማመሰግነው። በእርግጥ ይሄ የአውቶቡስ ተርሚናሉ በጣም ትልቅ ተርሚናል ነው። ከፊት እነሱ የጠየቁትን ፌደራል የጠየቃቸውን ጥያቄዎች እኔም በባለቤትነት ትግስትም የመሬት አስተዳደርም አለች አንድ በአንድ ለቅመን እኛ በእኛ በኩል ያሉትን አሁን 1 2 3 የሚባለው ሳይሆን አፍርሰናል። የኛ የክፍለ ከተማው ማለት የሚመለከት ወሰን ማስከበር የሚባል ሙሉ በሙሉ አፍርሰናል። አንድ ግን ያልተፈታ አለ ቅድም የፌደራል ያነሱት ማለት ነው። ፕሮጀክት አንድ ነገር የካሳ ክፍያዎች ጋር ሲመጣ ፕሮጀክት መጽደቅ አለበት። ባልጸደቀ ፕሮጀክት ካሳ አይከፈልም። ፕሮጀክቱን አጽድቃችሁ ላኩ። ካሳ ትንተና እኛ ሰርተናል፣ እጃችን ላይ አለ፣ ሁሉ ሰነድ አለ። ፕሮጀክት ባልጸደቀበት ግን የካሳ ትንተናውን እኛ ለከተማ ማቅረብ አንችልም፣ ህጉ አይፈቅድልንም። በምን መነሻ አስቀድመን ኤቭሪ ዳታዎችን ጨርሰናል፣ መፍረስ ያለባቸው ተነግሮን ማለት ነው። አሁን የፕሮጀክት አጽድቆ መላክ ላይ ግን እኔ ያየሁት ጋፕ አለ። አላኩ ፕሮጀክቱን እኛ ጨርሰናል። ያለን ፕሮጀክት ማስፋፊያ ጥያቄ ነው። ማስፋፊያ ቅድም በገለጽኩት መሰረት ሪሳይክል የምናደርግበት ኢቪ ቻርጅ ቦታ እንደገና ሚኒ ጋራጅ የምንሰራበት ነው። አሁን እየተጠየቀ ያለው እነሱ ትክክል ነው አቶ አለማየሁ እንዳስቀመጡ ከፊት ለፊት እነሱን የሚመለከታቸውን ሼዶቹን በሙሉ እዛ ያሉትን አፍርሷል። 3 የግለሰቦች ይዞታ አለ። ይሄን ከተማ አስተዳደሩ መንገዶች ባለስልጣን መንገድ እዛ ጋር ክሮስ የሚያደርግ መንገድ አለ። ያንን መንገድ በሚሰራበት ሰዓት ላይ እነዚህን አብሮ መጨረስ አለበት ተብሎ አሳይመንት ተሰጥቷል። መንገዱም አልተሰራም፣ ቤቶቹም አልተነሱም። ከዚህ የተነሳ ለመሬት አስተዳደርም ጥያቄ ተደጋጋሚ እያቀረብን ነው፣ ለመንገዶችም እያቀረብን ነው። የማስፋፊያ ቦታ ፕላን ኮሚሽን ፕላን ቢሮ ነው የሚጠይቀው። እሱ አሁንም ደብዳቤ በቅርቡ ጽፈናል፣ እየተከታተል ነው ያለ ነው እንጂ እኛ ፕሮጀክት እዛ የለንም። በቃ ጨርሰናል። ያለን ፕሮጀክት ማስፋፊያ ብቻ ነው። ለመሬት ሰጠልኝ ማስፋፊያው ከጀርባ የተጠየቀ ነው። የፕላን ተቃርኖ ያለበት ስለሆነ እሱን ያው ሲሄዱበትና አጸድቀው ወይም ደግሞ አስወስነው ሲመጡ እኛ የማስረከቡን ስራ የምንሰራው ነው። ማስፋፊያ ከጀርባ ያለ ማለት ነው። ይሄ ደግሞ አሁን የተርሚናል መንገድ የሚባለው ደግሞ መንገዶች አጸድቆ ሲመጣ ነው። እንደተባለው ሼዶች የመንግስት ስለነበሩ ካሳም ምትክ ስለማያስፈልጋቸው እነሱን የማጽዳት ስራ ሰርተናል። 2 ካርታ ነው ፊት ለፊት ያለው የግለሰቦች እነሱን ካሳም ለመስራት ወይም ደግሞ ለማስነሳት ምትክ ለመስጠት ግዴታ መጽደቅ ያለበት ነገር ስላለ በዛ ልክ ነው የተግባባ ነው ከተርሚናል ባለቤቶቹ ጋር ማለት ነውና ትንተናውን ስራ መረጃዎችን በእኛ በኩል ያለውን ኢሚዲየት አክሽን ወስደን መረጃዎችን ሰብስበናል ማለት ነው። አዲስ አበባ መንገዶች በእናንተ ምክንያት ነው ይሄው እስካሁን የቆየ ነው እያሉ ነው ሁለቱ። ይሄን ፕሮጀክት ዲቴሉን እንግዲህ መረጃው ብዙም የለኝም። የዚህ ፕሮጀክት ግን በእቅድ የተያዘ የማስተር ፕላን መንገድ እዛ አካባቢ የለንም። በማን መናኸሪያውን አቋርጦ የሚሄድ ረጅም መንገድ ነው። አክሰስ ክሊር አይደለም። አክሰስ መንገድ ነው። አክሰስ መንገድ ከሆነ እሱን በቅርበት እንግዲህ እኔም ወስጄ የማይሆንም ኮሙኒኬት እናደርጋለን። ቃሊቲ መናኸሪያን በተመለከተ ከደረሰኝ ውጪ እያንዳንዱ መኪና ጭኖ ሲወጣ ያለ ደረሰኝ ብር ሲሰበሰብ የዝግጅት ክፍላችን ቦታው ላይ ተገኝቶ ምልከታ አድርጓል። በዚህ ደግሞ መንግስት የማያውቀው ነገር ግን ወደ ግለሰቦች የሚተላለፍ በ100 ሺህ ብሮች በየቀኑ ከዚህ ስፍራ ይሰበሰባል። ይሄንን መናኸሪያ የሚመለከተው ማን ነው? የዚህ ከደረሰኝ ውጪ የሚጭነው ነገር ይሄንንም ሊፈታ የሚችለው መናኸሪያ ወደ ተግባር በሚገባበት ሰዓት ስለሆነ እሱን በደንብ ምክንያቱም ሰዶ ማሳደድ መሆን የለበትም። ከውጭ የሚጭኑ አሉ፣ ያለ ደረሰኝ የሚሄዱ አሉ። የኛ ባለሙያዎች ጥቂት ባለሙያዎች እዛ ያሉት ይሯሯጣሉ። የራሳቸውም አንዳንድ ባለሙያዎች ችግር ካለም እኛ ተመልሰን እሱን ነገር የሚመለከተው ክፍል ጋር አብረን ገምግመን የምናስተካክለው ሁኔታ ስለሆነ ግን ከአቅም በላይ በሆነ ምክንያት ነው። መናኸሪያውን አይታችሁ እንደሆነ ኦፕን የሆነ ቦታ ላይ ስለሆነ በጣም ችግር ያለበት ነው። ግን ትልቅ ስራ እየተሰራ ስለሆነ ችግሮቹን
በቅርብ ጊዜ ሙሉ በሙሉ እንፈታለን የሚል ነው። እኔ የመጨረሻ የምጠይቀው ቅንጅታዊ ስራ ምን ይመስላል? እንዲህ አይነት መድረክ ላይ አይደለም መነሳት ያለበት። እንዴት ተቀናኝተን ልማት እናምጣ? እንዴት ተቀናኝተን ለምትጠየቁ ጥያቄዎች ምላሽ ይነስ? አንዱ ወደ አንዱ የሚወረውርበት ነገር አይደለምና በጋራ እንስራ እላለሁ። አቃቂ ቃሊቲ ክፍለ ከተማ ሞቶ አድርጎ የተነሳው አቃቂን በለውጥና በውጤት ጎዳና በሚል ከክፍለ ከተማ እስከ ወረዳ ያሉ አመራሮች ኢኒሼቲቭን ወስደው ገላንጉራ የተቀናጀ የመኖሪያ በ57 ቀን የአይነ ስውራን ትምህርት ቤት ደረጃውን የጠበቀ ይሄም ያቃቂ ትልቁ ትሩፋቷ ነው። ለሰው መሄጃ የሌለ አሁን ግን 3-4 መኪና ተደራርቦ መሄድ የሚችል መንገድ ሰፊ መንገድ የሚታይ ተሰርቷል። ከኢጎቪያ አንስቶ እስከ ወረዳው ግማሽ ማዳረሻ አስፋልት ተጀምሮ ይቀራል። ያ ምላሽ ያልተገኘበት መንገድ አለው። አጎቢያ አካባቢ የተነሳው የአክሰስ ማለት አይተነው በጋራ መፍትሄ የምንሰጠው ነው የሚሆነው። ከላይ ኮብልስቶን መንገድ አለው ከአስፋልቱ ጋር የምትገናኘው ከፍተኛ ነውና ስሎፑ በጣም ከፍተኛ ስለሆነ አክሲደንት ሀፕን ስለሚያደርግ ለዛ ነው በእሷ ቦታ ተዘላ ሄደችው። ግን ሌሎች ኦፕሽኖች ካሉ በጋራ ወርደን በቀጣይ የምናየው ነው የሚሆነው። መቼ? በቀጣይ ሳይሆን መቼ? እኛ 15 ቀንም ሳምንትም ይበቃናል፣ ችግር የለውም። ስለዚህ በዚህ 15 ቀን ውስጥ መፍትሄ ሊያገኝ ይችላል ይሄ መንገድ። ወሰን ማስከበር እስከ መቼ፣ የስራው ስኮፕ እስከ መቼ የሚለውን ወስደን የሚፈጀውን ጊዜ ከክፍለ ከተሞች ጋር በጋራ እንሰራለን። ወሰን ማስከበር ክፍለ ከተማው አጠናቆ ባስረከባችሁ በምን ያህል ጊዜ ውስጥ ሊያልቅ ይችላል? እኛ በአጭር ጊዜ ውስጥ አጭር ናት ስትሬቿ 2 ወር 3 ወር ውስጥ እንጨርሳለን። ያልቃል። መንገድ ከብሔረት እስከ ዳማ ድረስ ተሰርቶ ከብሔረት ከዳማ ደግሞ በፋፋ ጀርባ ይሰራ ነበር። ዳማ ላይ ቆሟል። ለምሳሌ ካቦ አደባባይ ጀምሮ እስከ ማሞ ድረስ ወደ ቦሌ መንገድ ያለው እንዲያውም ከካቦ ጀምሮ መንገዱ በአዲስ መልክ ይሰራን መሸጋገሪያ የሚሰራን ተብሎ ግራና ቀኝ ያሉት ብረቶች ሁላ ተነቃቅለው እንዲያውም ከኮሪደር በፊት ነበር ይሰራን ተብሎ ታስቦ የነበረው። አሁን መንገዱም አልተሰራ። እንደገና ደግሞ ካቦ ጀምሮ እስከ ማሞ ድረስ ቀኝና ግራ መብራት የለም፣ የእግረኛ መንገድም የለም። ክራውን መንገድ በተደጋጋሚ ጥያቄ ይነሳል፣ ምላሽ አላገኘም። መቼስ ነው የሚመለሰው የሚል ጥያቄ አለ። የክራውን መንገድ ጋር አሁን ጊዜያዊ ሶሉሽን ያለውን መንገድ ጥገና እናደርጋለን። በቀጣይ ግን ያንን መንገድ እቅድ ይዘን በቀዳችን አካተን ወደ አስፋልት የምንቀይረው ነው የሚሆነው። በዚህ በጀት ዓመት ግን አስፋልት አንሰራው። የፋፋዳማ መንገድ ከዚህ ቀደምም ስንጠቅሰው ነበረ በተደጋጋሚ ጊዜ በዋርካ ፕሮግራማችን ተነስቷል፣ ምላሽ ሊያገኝ አልቻለም። ያንን መንገድ ለማሰራትም የወሰን ማስከበር ስራው ተጠናቋል፣ ግንባታውን ይጠባበቃል፣ ነገር ግን አልተጀመረም። ለምንድን ነው? ብሔረ ጽጌ ጋር ተያይዞ እንደ ባለስልጣን መስሪያ ቤት የረጅም ጊዜ የቆዩ ፕሮጀክቶችን ነው ፋይናላይዝ ለማድረግ እየሰራን ያለነው። አዳዲስ ፕሮጀክቶችን እየከፈትን አይደለም ያለነውና አንዱ በእኛም እቅድ ውስጥ ከተያዘው በዚህ 2 ወርስ ሞቢላይዝ አድርገን ወደ ስራ እንገባበታለን ብለን ስኬጁል ያዝነው ፋፋዳማ ያለው መንገድ ነው። እሱን በዚህ መልኩ በ2 ወራት ውስጥ ወደ ስራ የምንገባ ነው የሚሆነው። ከሰላም ህንፃ ሃይዌይ መንገድ የሚባለው መንገዶች ከዚህ በፊት ጀምሮት ነበር። ያ መንገድ እንደ ቅባት ያለብሰውና ይቀባውና ይሄዳል፣ መልሶ ይፈራረሳል። ግሬኔጅ ተጀምሮ ነበር፣ አላለቀም። ፍሳሽ ማስወገጃው ማለት ነው። የእግረኛ መወራረጃ መሄጃ የለውም። መኪና ከህዝቡ ጋር አብሮ እየተጋፋ ነው ያለው። እሱ ጋር የድሬኔጅ መስመሮች ተሰርተዋል። የፍሳሽ ማስወገጃው ስራ ተሰርቷል። የተጀማመረ ነገር እንዳለ ነዋሪዎች ያነሳሉ። የተጀመረው ምንድነው ያሉት? ጥራት የለውም። ትንሽ እዛ ጋር ትልቅ የሆነ የውሃ መስመር አለ ለከተማው የሚመግብ። በዛ ምክንያት በሚፈለገው መልኩ ከፍ ብሎ ድሬኔጁ የተሰራበት ሂደት አለ። ማስነሳት ስለማይቻል አስፋልት መንገዱ ጋር ተያይዞ ለሌሎቹም ምላሽ ይሆናል። እንደ ባለስልጣን መስሪያ ቤት ክረምቱን ጨምሮ ከፍተኛ የሆኑ አስፋልት ዲማንድ የነበረበት ነበር በ2017 በጀት ዓመት። ያ በመሆኑ ያው ሌሎች ስራዎቻችን ላይ መድረስ አልቻልንም። አንዱ እንትናችን ይሄ መንገድ ነው የሚሆነው እና ሌሎችም የውስጥ ለውስጥ የተነሱ መንገዶች አሉ። እነሱን በዚህኛው ኳርተር ላይ ለመጠገን ፕራዮሪቲ ይዘን እየሰራን ነው። እንደ አቃቂ ቃሊቲ ክፍለ ከተማ ወረዳ 33 ከአቃቂ ንግድ ባንክ እስከ ገላን አካባቢ
መንገዶቹ ጉድጓድ ሆነዋል። ቄራው አካባቢ ያለው መንገዶች ምንም አይነት መንገድ ማሳለፊያ የለው። የገበያ ማዕከል ትልቅ ከመርካቶ ቀጥሎ ገበያ ማዕከል ያለበት ክፍለ ከተማ ወይ ወረዳ እንዲህ አይነት መንገዶች መኖሮች በጣም ያሳዝናል። ስለዚህ ይህንን ክፍለ ከተማ ምላሽ ቢሰጥበት ነው። ከያቢጎ እስከ ወጣት ማዕከል ያለው መንገድ ከ30 ዓመት በላይ አገልግሎት ላይ የዋለ መንገድ ነው። ነገር ግን ዛሬም ድረስ ጥገና ተደርጎለት አያውቅም። የነበረው አስፋልትም ፈራርሷል የሚል ነገር አግኝተናል በዳሰሳችን። ህብረተሰቡም ጥያቄ ያለው ከፍሳሽ መንገዶች ጋር ተያይዞ ክዳን የሌላቸው ወረዳ 8 ላይ በ08 አካባቢ ላይ ክዳን የሌላቸው በርካታ እንትኖች አሉ። ነገር ግን ተማሪዎች የሚመላለሱበት ነው። እስከዛሬ ድረስ መንገዱ አልቆ ክዳን ያልተቀደነበት ሂደቶች ናቸው ያሉት ማለት ነው። ሌላው የ08 ድልድይ ላይ እስካሁን መንገዱ ያላለቀበት ሂደት ነው ያለው። እሱ ለቀጣይ ምን ታስቧል የሚል ጥያቄ አለኝ። ዲኤች ገዳ ዜኒት አካባቢ የተነሳ ጥያቄ አለ። እሱን ሜንቴናንሱን በአጭር ጊዜ ውስጥ እንሰራለን። በአጭር ጊዜ ማለት ስኬጁል ይዘን ዊዝን 1 መንዝ ሜንቴናንስ ገብቶ ይሰራል ማለት ነው። ቱሉ ዲምቱ ሩፋኤል አካባቢ ጋር አክሰስ መንገድ የተሰራ ጥያቄ ነበረ። ቱሉ ሞላ አካባቢ እዛ አካባቢ ማስተር ፕላን መንገዱ 20 ሜትር ነው። ዊድዙ ግን ወደ 10 ሜትር አካባቢ ነው ኤግዚስቲንግ የምናገኝባቸው። የወሰን ማስከበር ኢሹዎች ያሉበት ፕሮጀክት ነው። ልንሰራው ኮንትራክተር ማስገብተን ወሰኑ ባለማጠናቀቁ ኮንትራክተሮች እንዲወጡ ያደረግንበት ነው። በቀጣይ ግን ይህንን ፕሮጀክት ማስተር ፕላን ኦልሬዲ አፕሩቭድ ሆኖ መጥቷል። ዲዛይኑ በቅድ ይዘን የምንሰራቸው ነው የሚሆኑ። አዲስ ሚዲያ ኔትወርክ እርሶም ያስታውሳሉ፣ ከእርሶ በፊትም ያሉ አመራሮች በተገኙበት እንደ አቃቂ ክፍለ ከተማ ከዚህ ቀደም በዋርካ መድረክ ላይ ስናነሳ የመሿለኪያ ድልድይ ወረዳ 8 አዲስ አበባ መንገዶች በእቅዱ ይዞ አካቶ ይሄ ድልድይ መቼ ነው ሪቫን የሚቆረጠው? እሱ ጋር እንግዲህ የከተማ መስተዳደሩም ከፍተኛ ኮንትራክተሩ የሚያነሳቸው ጥያቄዎች ነበሩ። በአጭር ጊዜ ውስጥ እንሰራለን ጨርሰን እንወጣለን ብለን ስኬጁል ይዘን የገባንበት ፕሮጀክት ነው። ግን በተለያዩ ምክንያቶች ፔንድ ሆኖ ነበረ። ከዋጋ ማሻሻያ ጋር ከተለያዩ ጥያቄዎች የሚያነሳቸው ነበሩ። እነዛን የከተማ መስተዳደሩ ኢንተርፊር አድርጎ አጀስትመንቶችን ሰርቶለት አሁን የሰብስትራክቸሩ ሙሉ በሙሉ ተጠናቋል። ተሳክቶልን ሄቪ ዲዩቲው መጥቶ እሱ እንትን የሚያደርገው ከሆነ በአጭር ጊዜ ውስጥ ዊዝን 2 መንዝ ማስቀመጥ ይቻላል። ያኛው ግን ፋውንዴሽን ምናምን የሚሰራ ከሆነ የተወሰነ ጊዜ ይወስዳል። ግን ሆነም ቀረም ግን በዚህ በጀት ዓመት ከምናጠናቀን ለማህበረሰቡ ከምናስረክባቸው ፕሮጀክቶች አንዱ እሱ ድልድይ ነው ማለት ነው። የአዲስ ሚዲያ ኔትወርክና የአዲስ አበባ ከተማ አስተዳደር ኮሙኒኬሽን ቢሮ በጋራ የሚያዘጋጁት የዋርካ ፕሮግራማችን ተመልካቾች አሁንም እንደቀጠለ ነው የሚገኘው። በዛሬው ዕለት እንግዲህ በአቃቂ ቃሊቲ ክፍለ ከተማ ከ12ቱም ወረዳዎች የተውጣጡ ነዋሪዎች አሉን ሊነሱ ይገባሉ የሚሉትን የልማት ጥያቄዎቻቸውን እያነሱ ይገኛሉ። ለተነሱ ጥያቄዎችም አግባብነት ያለው ምላሽና ማብራሪያ እየተሰጠ ነው። በርካታ ጥያቄዎች በርካታ ሀሳቦች በዚሁ መድረክ ላይ ተነስተዋል። እስከ ፕሮግራም ፍጻሜያችን ድረስ አብራችሁ ከቆያችሁ ምላሹንም ጥያቄውንም ይዘን ወደ እናንተ እንደርሳለን። አብራችሁን ቆዩ። ገላን ኮንዶሚኒየም አካባቢ አስፋልት ላይ ውስጥ ለውስጥ መንገድ መኪናዎች እየቆሙ በርቀት ነው ኮንዶሚኒየም ላይ መኪና መቆም የሚችለው። እስከ 500 600 መኪናዎች ቆመው አስፋልቱ እየተበላሸ በክረምትም አስቸጋሪ በበጋም አቧራው መንገዱም የፈራረሰ በመሆኑ ለዚህ መፍትሄ መንገዶች የሚሆን የከተማ መስተዳድሩ የክፍለ ከተማው የሚሆነ መፍትሄ የሚሰጠን ነገር ቢመቻችልን። ፓርኪንጎች ወደ 9 ማህበራት ተደራጅተው ገብተው ነገር ግን ወጥ ክፍያም የላቸውም፣ አሰራራቸውም ቁጥጥርና ክትትል በበቂ ሁኔታ የለውም የሚል ነገር ነው የደረሰን። ጥሪት ማፍሪያ ናቸው፣ ጊዜያቸው አብቅቷል ማለት ነው። ስለዚህ በቀጣይ 120 ቀናት እቅድ ውስጥ ትራፊክ ማኔጅመንት አደራጁበት ጸጋዬ ነው ብሎ 9 ቦታ ለይቶ አምጥቶልናል። ከ9 ውስጥ 2ቱ ብቻ ናቸው ትራፊክ ማኔጅመንት ሄደው ህጋዊ ውል የወሰዱት። ቀሪው 7ቱ በትራፊክ ማኔጅመንትም እውቅና የላቸውም፣ በስራና ክህሎትም እውቅና የላቸውም። እርምጃ ይወሰድባቸዋል ወዲያው። የኛ ተቋም ትራንስፖርት ቢሮ ራሴ በተገኘውበት በተመሳሳይ የትራፊክ ማኔጅመንት ስራ አስኪያጅ እንዲሁም የኛ አጠቃላይ ባለሙያ ቁጥጥር በተገኙበት የትራፊክ ፖሊስም አባላት በተገኙበት የወረዳው ደንብ ማስከበር ዋና ስራ አስፈጻሚ ሰላምና ጸጥታ ፖሊስ ባለበት በአንድ ቀን እንኳን በሰዓታት በ2 ሰዓት ኢንተርቫል ከ100 በላይ ከባድ መኪኖችን እርምጃ ወስደናል።
መንገድ ላይ ከሚቆሙት መኪና ጋር ቅድም በሰፊው ተነስቶ ነበር። ወረዳ 4 እና ወረዳ 8 ላይ ነው የተነሳው። ብዙ ስራ ተሰርቷል። ለምሳሌ ከ10 ቀን ወዲህ ብቻ ወደ 243 መኪኖች ላይ እርምጃ ወስደናል ማለት ነው። የት ይቆሙ? ፓርኪንግ ቦታ ነው። እናንተ የቀጣችሁ እነሱ መቆሚያ ጥያቄ ሰቸው ሳይመለስ ትክክል ነው ወይ? እንዴት መሰለ አሁን አንድ መኪና ከባባድ መኪኖች እየሄዱ ፓርኪንግ የሚከለከልበት ቦታ አለ፣ የሚፈቅድ ቦታ አለ። መቆሚያችሁ እዚህ ነው ብሎ ባልሰራበት ትክክል እንዴት ይሆናል ቅጣቱ? የት ይቆሙ ታዲያ እነኚህ መኪኖች? ተንቀሳቃሽ ብቻ እኮ አይደለም እነኚህ ከሳምንትና ከሳምንት በላይ መንገድ ዘግቶ እግረኛ መንገድ ዘግቶ ውስጥ ለውስጥ ቅድም ከቤቴ እንደተነሳው ተንቀሳቃሾቹን መቅጣታቸውን መረጃ ስላለን እኮ ነው። ፓርክ ስላደረጉ ብቻ የተቀጡ ስላሉ እኮ ነው ይሄን ጥያቄ ያነሳን ያለነው እኛ። መንግስት እንቅስቃሴ ላይ ነው ያለው። በአስቸኳይ ነገሮች ከተመቻቹ ይሄን ወደ ግንባታ እንደሚከድና ሌሎች ተያያዥ መልሶች ቅድም ከቤት የተሰጠው እሱ ነው ማለት ነው መልሱ። አሁን ቅድም ከተማ አስተዳደሩ ስለተቸገረ ክፍለ ከተማ ደረጃ ላይ ያሉበት ቦታ ላይ ቀጥተናል፣ አስተካክለናል ነው። እኛም ቦታ ምቹ ሳናደርግ እንደዛ አይነት ነገር መደረጉ በርግጥ የነበረውን ችግር ይፈታል። ነገር ግን እያሰብን ያለነው የትም ዓለም ላይ ቢሆን እንዲህ ስማርት የሆነ ከተማ ላይ ጭነት ተሽከርካሪ አይገባም። ፓርኪንግ ያስፈልጋል። አዎ ምናርፍበት ምንቆምበት አጣን። ትክክለኛ ጥያቄ ነው። ታዲያ ማን ይፍታው? የማን የቤት ስራ ነው ይሄ? የክፍለ ከተማው ነው? የከተማው ትራንስፖርት ቢሮ ነው? የፌደራል ነው? እንደምታውቁት የጅቡቲ ወደብ መግቢያ በር ማለት አቃቂ ነው። አሁን ይሄን ነገር የሀገር ኢኮኖሚ ትልቅ ሸክም ያለበት ክፍለ ከተማ ነው። የተነሳውም ጥያቄው ትክክል ነው። ህዝቡም የሚያነሳው ችግር ትክክል ነው። ይሄን መፍታት አለበት። አዲስ አበባ ላይ ለገብተው ማደሪያቸው አግባብ ባለው ቦታ እንዲሆንና ሴኩርድ እንዲሆን ከዛም ዘሎ ደግሞ ትልቅ የስራ ዕድል መፍጠሪያም ጭምር ስለሚሆን ደህንነቱም የተጠበቀ የማቴሪያሎች ወደ ኢትዮጵያ የሚገቡትም ጭምር ለማድረግ ደግሞ የተነጋገርነው ስለሆነ ያው እንግዲህ ትራንስፖርት ቢሮ የሚፈታው ነው። ጭነት ተሽከርካሪ የከተማ መግቢያው ላይ ትላልቅ መናኸሪያዎች ይገነቡና ኢቭን መናኸሪያ ብቻ አይደለም ዌርሃውስ ጭምር ይገነባና እዛ ጋር እቃ ይራገፋል፣ በቫን ወደ ከተማ ይገባል። ይሄን የዓለም አቀፍ ተሞክሮንም የሀገራችንን ሁኔታ ጥናት አድርገን አንዳንድ ነገሮች መነሻ ጥያቄ አቅርበን በመንግስት እየታየ ያለበት ሁኔታ አለ። ፋርዘር እንዲሁ በኢትዮጵያ ውስጥ በሙሉ ከተሞች አካባቢ ላይ ጥናት ልናስጠና ከገንዘብ ሚኒስቴር ገንዘብ አስመድደ አማካሪ ድርጅት ቀጥረን ልናሰራ ፕሮሰስ እያደረግን ነው። የሀገሪቱ ችግር በዛ ይፈታል። አቶ አለማየሁ ያሉት ትክክል ነው። ከተማ ውስጥ በሚገባበት ሰዓት ላይ እነዚህ አሽከርካሪዎች ረጅም መንገድ አቋርጦ መጥቶ የት ይረፉ? ትንሽ ማረፍ ያለባቸው ነገር ስለሆነ እነሱ የጀመሩትን ነገር እኛም ማድረግ ያለብን ነገር ካለ የተሟላ ባለሙያ አለ፣ አጥንተንና አብረን ከነሱ ጋር እንሰራለን። ቶሎ ተብሎ ቦታ በዘጋጅ እኛም በጣም ደስተኞች ነን። እኛ ግን ከተማው የሚያርፍበትን የሚያሳርፈውን ነገር ትልቅ ስራ ለመስራት ዝግጅት ላይ መሆናችን ለመግለጽ ነው። የአዲስ አበባ ከተማ አስተዳደር ኮሙኒኬሽን ቢሮ ጠንካራ የኮሙኒኬሽን ስርዓት በመዘርጋት በቂና የተሟላ መረጃ ያለው በከተማዋ ሁለንተናዊ እድገት ንቁ ተሳትፎ የሚያደርግ ህብረተሰብ በመፍጠር ከተማችን አዲስ አበባን የአፍሪካ የብልጽግና ተምሳሌት እንድትሆን እየሰራ ያለ ተቋም ሲሆን ከአዲስ ሚዲያ ኔትወርክ ጋር በጋራ በመሆን ይህንን ዋርካ የቴሌቪዥን ፕሮግራም ስፖንሰር አድርጎ አቅርቦላችኋል። የአዲስ አበባ ከተማ አስተዳደር ኮሙኒኬሽን ቢሮ። የኤሌክትሪክ ባስ ወደ ክፍለ ከተማው እንዲገባ ጥያቄ ቀርቧል። በህብረተሰቡ አልገባም። ሸገር ባስ ከነዋሪው መነሻ ተደርጎ የነዋሪው መነሻ ያማከለ ተደርጎ አይደለም እየተመደበ ያለው። ስለዚህ ህብረተሰቡ የትራንስፖርት ችግር አለብን እያለ ነው። እርሱ ምን ይላሉ? ቬሎሲቲ በ2017 በጀት ዓመት ወደ 100 የሚሆኑ ኤሌክትሪክ ባሶችን ግዢ ፈጽሟል። በዛ ፍላጎትን መሰረት ተደርጎ በጥናት በሁሉም ክፍለ ከተማ
ስርጭት ተደርጓል ማለት ነው። እንደኛም ክፍለ ከተማ ቡልቡላ ላይ መነሻቸውን ያደረጉ ወደ ፒያሳ ወደ መገናኛ የሚሄዳል። ሆኖም ግን ጥያቄው መሆን ያለበት ቬሎሲቲ ለምን አልመጣም ሳይሆን የባስ የትራንስፖርት አቅርቦት ችግር ካለ ነው። አሁን ቀደም የኤሌክትሪክ ባሶች ፍላጎት አለ የሚል እኛ የቀረበልን ጥያቄ የለም። በእናንተ በኩል ባለሙያ ናችሁ፣ ከትራንስፖርት ጋር ያለን ችግር ለመፍታት ባለሙያ ናችሁ። ስለዚህ መነሻ ቦታ እንደሚያስፈልግ ከመነሻ ቦታ ትራንስፖርት እንደሚያስፈልግ የትኛው ቦታ ተርሚናል ቢሆን ምቹ እንደሆነ በራሳችሁ ጥናት አድርጋችሁ ችግሩን ለመፍታት በእናንተ በኩል መንቀሳቀስ አያስፈልግም ወይ? የግድ ከክፍለ ከተማው ጥያቄ ሲቀርብ ነው ወይ እናንተ ወደ ስራ የምትገቡት? በራሳችን ቦታዎችን ለይተን የምክር ቤት አመራሮችን ጭምር ቦታው ላይ አሳይተን በደብዳቤ ጭምር ተደራሽ አድርገናል። እነዚህ ቦታዎች ላይ ተርሚናል መሆን ከተቻለ የህዝብ ፍላጎት ስላለ እኛ መኪኖችን ማቅረብ ወይም ትራንስፖርት ማቅረብ እንችላለን ብለን አቅርበናል ማለት ነው። ስራ አስኪያጅ ጽህፈት ቤት ደግሞ ይሄው አጠገብ ያለ ህዝብ ጥያቄ ያለው ወይንስ የለውም? ጥያቄው በተደራጀ መንገድ አልመጣም እውነት ለመናገር ማለት ነው። ግን አልፎ አልፎ እንዲሁ ስናይ ትርምሶች ስላሉ አንበሳ ባስም ቢሆን ፐብሊክ ባስም ቢሆን መድረኮች አንዳንድ መድረኮች ሲገኙ ይነሳል። ህዝብ ግን ይጠይቃል። ታዲያ ህዝብ የጠየቀውን ጥያቄ እናንተ እነሱ ጋር ለማድረስ ምንድን ነው ያዛችሁ? በተደራጀ መንገድ አልመጣም ነው። በተደራጀ መንገድ ተደራጀ ህዝብ እንዴት ነው ተደራጅቶ ጥያቄ የሚያቀርበው? መድረኮች ፈጥረናል በተደጋጋሚ ማለት ነው። ግን የሚነሳው አሁን መድረኮች በተደጋጋሚ ፈጠራችሁ እኮ መድረክ የምትፈጥሩት ህዝቡን ምን ተሰራል ምን ጥያቄ አለ ልትሉ ነው አይደል? በቂ ነው በቂ አሁን ሌሎች ባሶች ስላሉ በቂ ነው የሚል ምላሽ አለ በተደጋጋሚ። በቂ ነው? አዎ ከዚህ በፊት የነበረው ነዋሪዎች በቂ ነው ወይ ጥያቄው ይነሳል። ግን ከዚህ ቀደም የነበረው ትግስት ኖርማሊ አሁን ስለመጣች ተነጋግረናል። ባስ መምጣት መቻል አለበት በሚል ማለት ነው። የትራንስፖርት አቅርቦት ፍላጎት በየትኛው ሞዳሊቲ ይሁን በተደራጀ መልኩ እኛ መረጃው ካለን ትራንስፖርት መመደብ እንችላለን። ይሄው እዚህ ቤት ዛሬ ጥያቄ ተነሳ አይደል? ከዚህ በኋላ እርሶ ምን ጥያቄ ያቀርባሉ ለሚመለከተው አካል? በደብዳቤ ይጽፋለሁ ነው በሚቀጥለው ማለት ነው። እሱ ብቻ አይደለም እኮ ታክሲ ተርሚናሎች አሉ፣ ባሶች ከገለንጉራ አካባቢ ትራፊክ መስመር ያስመርል የሚል ጥያቄዎች አሉ። የተነሳውን ጥያቄ ብቻ ይመልሱ። የተነሳው ጥያቄ ትክክል ነው። አሁንም ስለዚህ ተደራጅቶ አልቀረበልኝም፣ ተደራጅቶ የቀረበልኝን መልስ ሰጥቻለሁ፣ ተደራጅቶ የህዝብ ጥያቄ ከሆነ ይምጣ መልስ እንሰጣለን እያሉ ነው። በደብዳቤ መቼ ይልካሉ? ነገው እንደገባን እንልካለን ደብዳቤ። 2 ተርሚናሎች እንደሚገነቡ ቦታው ጸድቋል። ነገር ግን ግንባታው መጀመር አልቻለም። ለምን አልተገነባም? አንዱ ጥያቄያችን ነው። ጋፑ ያለው መንገዶች ጋር ነው። ቅድም መልስ ስለሰጡበት አሁንም ከመሬቶች ጋር በጋራ ሆነን አጥንተናል። ምናልባት እኛ የተረዳ ነው የኮሪደር ልማት ስራዎች ላይ ቢዚ ስለነበሩ መንገዶች በአሁኑ ግን የትኩረት አካል አድርገው እንዲሰሩ በ2018 እቅድ ጠርተን ጋብዘናቸው ተወያይተናል። ፕላስ እስከዛሬ ያልሰጡን መልስ አሁን ሰጠውናል። በአግባቡ መረጃ ተደራጅቶ ይምጣልን በሚል በድጋሚ ማለት ነው ተልኮ ነበር እኔ ባለኝ መረጃ። አሁን ደግሞ በድጋሚ ይምጣ የሚል ደብዳቤ ስለደረሰን እሱን መረጃ በዚህ 3 ቀን ውስጥ ከመሬት ከኔም ባለሙያ እያጠኑ ነው ያሉት እንደደረሰ እኛ በቀጣይ የምንልክ ነው የሚሆነው። በ3 ቀን ውስጥ በእኛ መረጃ እንደሚደርሳቸው በዚህ አጋጣሚ ለመግለጽ እወዳለሁ። ተርሚናል የሚሆኑ የተለዩ ቦታዎች ከተሰጡን በእኛ በኩል ዝግጁ ነን ነው። ተርሚናል መሆን የሚችሉ የተዘጋጁ ቦታዎች ክፍለ ከተማው መሬት አለ ታቅዷል? እስቲ ስጥልኝ ለመሬት። በወረዳ 8 እና 12 2 የተለዩ ተርሚናሎች አሉ። የወረዳ 8ቱ ቶታሊ ዛፎች ያሉበትና ወጣቶች የተደራጁበት ነው። ችካል ቸክለናል። እሱ ለስራ ምንም የሚያዳግት የለም። ወረዳ 12 ላይ የተወሰኑ ተነሾች አሉ። መረጃዎች ወደ ወረዳ ተልከው እየተጠበቀ ነው። ችካል ግን እሱን ተቸክሏል። ከዛስ በኋላ ማን ነው የሚጠበቀው? ዛ ቦታ መገንባት የሚፈልገው አንደኛ ወረዳው ያጸዳለታል። የወረዳ 8ቱ ዛፍ ያለበትና የተወሰኑ ወጣቶች የተደራጁበት ነው። ወረዳ ስራ አስፈጻሚ ይህን ስለሚያ ዛፎቹ ጸድተዋል። የሚያጸዳው ወረዳው ነው። ወረዳ 8 ወረዳ 8 ወረዳ 12ስ? ወረዳ 12 ያው ከቅድም ከመናኸሪያው ማስፋፊያ ጋር አብሮ የሚሄድ ነው። ያሉት መረጃዎች ተሰብስበዋል። ሰነድ አልባና ካርታ ያላቸው አሉ። የነሱ መረጃ ተደራጅቷል። ልክ ነገ ወይ ከነገ ወዲያ ሲመጡ በማንኛውም ሰዓት ያንን ቦታ እናስረክባለን። የህዝብ ጥያቄን ከመመለስ ውጪ ምንም አማራጭ የለንም። አሁን ወዲህ መወራወሩ ሳይሆን የሚበጀን
የህዝብ ፍላጎትና ጥያቄን መመለስ ያው ግዴታ ነው የሚሆነው። የትራንስፖርት ጥያቄ አቃቂን በድሮ ማሰብ አይቻልም። ዘንድሮ ብቻ 13500 ተማሪ አዲስ አለን። ምንድነው ምክንያቱ ሲባል የህዝብ ቁጥር ጨምሮብናል። አሁን የትራንስፖርት ቢሮም ጽፈት ቤቱም ማወቅ ያለበት ሰው ወደ አቃቂ ገብቷል አዳዲስ። ያንን የሚመጥን የትራንስፖርት ዝግጅት ማድረግ ያስፈልጋል። መከራከሩ ምንም እንትን የለው አይደል? ህዝቡ ጠየቀ አልበቃኝም አለ፣ ግን አይበቃኝም እየተሰለፍኩ ነው አይደል? ሸገር ባስ ታች አይደርስም ይላል። እኔ መድረክ ሲመራ ለምንድን ነው የማይደርሰው የሚለው መነጋገርና መፍታት ነው ያለብን። ቬሎሲቲ በጣም ዘመናዊ ናቸው፣ ፈጣን ናቸው፣ አይቆሙም፣ ይመጣሉ ይሄዳሉ እና ይሄንን ያህል ይሄ ህዝብ ማለት። ስለዚህ ለምንድን ነው ማግኘት አለብኝ? እኔም የተገዛው ለከተማው በሙሉ ስለሆነ እኔም የአዲስ አበባ አካል ነኝ አገልግለኝ ነው ጥያቄውና እኔ ወይዘሮ ትዕግስት ከዚህ አኳያ አብረን ብንፈታ አይሻልም ወይ? ሙስናን፣ ብልሹ አሰራርን እንዲሁም የመልካም አስተዳደር ችግሮችን እየፈተሸ እዚህ ነዋሪዎቹን ከአስተዳደር አካላት ጋር ፊት ለፊት በማገናኘት ውይይት የሚያደርገው የዋርካ ዝግጅታችንን ነው እየተከታተላችሁ የምትገኙት። እንግዲህ ዛሬ በአቃቂ ቃሊቲ ክፍለ ከተማ ላይ ተገኝተን የተለያዩ ጥያቄዎችን እየሰማን እንገኛለን። በኋላ ላይ ደግሞ ምላሾቻቸውንም የምንሰማ ነው የሚሆነው። ይህንን ዝግጅት አዲስ ሚዲያ ኔትወርክ ከአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ ጋር በጋራ በመተባበር ነው ወደ እናንተ የሚያደርሰው። ውይይታችን ይቀጥላል። ትልቅ ፋብሪካ አለ እኛ ጋር እና ይሄ የሚወጣው ፈሳሽ በጣም ችግር እየፈጠረ ነው። በዛ አካባቢ ሽታው ሰዎች ላይ በጣም አደጋ እየፈጠረ ነው እና በሳይነስ በጉንፋን ሰዎች በተደጋጋሚ ይያዛሉ። ይሄ ነገር እንዴት ማኔጅ እንደሚደረግ የሚመለከተው አካል እርምጃ እንዲወስድበት። እዚሁ ጎኑ ላይ አብሶ ይላል ይገባል። ዋው እዛው በመኪና ነው የሚፈሰሰው። አሁንም እጄ ማሳየት ይችላል። እንትንም ደንቦችም ሁልጊዜ መጥቶ ያሉ ልዩ ቦታ የቦተሮ የሚባል ካባዎች አጠገብ ተቆፍሮ እንደውም ተቆፍሮ እንደ ጉድጓድ አድርጎ እዛ ውስጥ የሚገለበጣል። እንደ ከሱ ላይም እየፈሰሰ ውሃ ሲሞላው የሚሄዳል። ፍሳሽ እና ቆሻሻዎች ጋር ተያይዞ የተነሱ ጥያቄ እዛ አካባቢ ትክክል ነው። ይሄም ምንም እርምጃ አልተወሰደም ለተባለው ግን እርምጃ ተወስደዋል። ብዙ የመስተካከያ እርምጃዎች ወስደናል። በዚህ ከሳምንት ወዲህ ብቻ ወደ 3 ሚሊዮን በላይ የሚሆን ቅጣት አርፈዋል ማለት ነው። ከተለያዩ እንደዚህ መሰል ችግሮች ጋር ተያይዞ በየቀኑም እየተወሰደ ነው ያለው። የተነሳው ጥያቄ ሙሉ በሙሉ አልተስተካከለም። ስለዚህ እሱም ናሙና ተወስደው ወደ መመለከተው ወደ አካባቢ ጥበቃ ባለስልጣን ተልከዋል። እሱ እንደተመለሰ ደግሞ እዛ ላይ ቆመን የመጨረሻ እርምጃ ይወሰዳል ማለት ነው። የመጨረሻ እርምጃ ምን ይሆናል? ህጉ ላይ መመሪያው ላይ የተቀመጠው መተግበር ማለት ነው። መወሰድ አለበት። አንድ ሀገር ካለ ኢንዱስትሪ አታድግም። ኢንዱስትሪ በጣም ግዙፍ ነው፣ ግብር ከፋይም ነው፣ በርካታ የስራ ዕድሎችንም የፈጠረ ነው። የሀገር ኢኮኖሚ ፒላር ነው ኢንዱስትሪው ሲናየው ማለት ነው። ውስጡንም እኔ ቅሬታዎች ሲነሱ አይቻለው። ዘመናዊ ወተር ትሪትመንት ፕላንት አለው ውስጡ ላይ እጅግ በጣም ዘመናዊ ዓለም አቀፍ ሽልማት አላቸው፣ ሀገር አቀፍ ሽልማት አላቸው። በዚህ ሾልኮ የሚወጡ ነገሮች ህዝቡ አሁን ባነሳው ልክ ግን ቼክ እናደርጋለን፣ ቃል እንገባለን። እኛም ቀጥተናል ቅድም። አሁን ደግሞ ቼክ እናደርጋለን። ላቦራቶሪ ይጠየቅልን ብሎ ጠይቆናል ወረዳው። በላቦራቶሪ ቼክ እናደርጋለን መርዛማነት መጠኑ ማለት ነው። እንደተባለው ግን ካሁን በፊት 300,000 ስለተቀጡ በላቦራቶሪ ቼክ ተደርጎ ነገርየው ብክለት ሆኖ ከተረጋገጠ የሚጠብቃቸው ከፍተኛ ቅጣት ነው። የካሁን በፊት ቅጣት አይጠብቃቸው፣ ከፍተኛ ቅጣት ነው። ከዛም ዘሎ ወደ መዘጋት ይሄዳል። ይሄ ለድርድር የሚቀርብ እንዳልሆነ ለህዝቡ ለመግለጽ ነው። ደንብ ማስከበር አሁን እንደ ድሮ 11 ሰዓት ከሰራተኛ እኩል አይደለም የሚገባው። እኛ እንደ የታዘብነው ክፍለ ከተማችሁ ላይ አምሽቶ የሚሰራ የደንብ ማስከበር ኦፊሰር እንዳለ አይተናል። ይሄ ክፍለ ከተማ ውጤት ነው። በእርግጥ አምሽተው ሲሰሩ ሲያድሩ የሚያድሩበት ቤት አላቸው ወይ? ሲያመሹ የሚለብሱት ልብስ አላቸው ወይ? ሲያመሹ የሚበሉት ምግብ አላቸው ወይ?
እንደ ክፍለ ከተማ ምን ታስቧል የሚለው የኛ ጥያቄ። ለኦፊሰሮች ተሟልተውላቸዋል ወይ እነኚህ ማደሪያ ቦታ ልብስ ምናምን የተባለው ባለስልጣኑ ይሄን አሟልተዋል። ጃኬት ለብርድ የሚሆን ልብስ ባለስልጣኑ በአሁኑ ሰዓት ከአለብሳት ጋር ታይዘው ካሁን በፊት የመልካም አስተዳደር ችግር ነበርና በአሁኑ ሰዓት ይሄ ችግር ተቀርፏል፣ የለም። ማደሪያቸውም ደግሞ በየወረዳው የወረዳ አስተዳደር በዚህ ዘመን ማለት ነው ወደ 3 ሺፍት ሲገባ የማደሪያ ቦታ ለሶስተኛ ሺፍት ተዘጋጅቷል ማለት ነው። በተለይ 6ኛ ዙር ፓራሚሊቴሮች የመጀመሪያ ዲግሪና ሁለተኛ ዲግሪ ያላቸው ናቸው። ስለዚህ አሰራሩ መዘመን አለበት። ያንን ስራ የሚሰሩበት የዘመነ ላፕቶፕ ሊሆን ይችላል፣ ታብሌት ሊሆን ይችላል፣ በስልካቸው ሊሆን ይችላል፣ ዳታ የሚሰበስቡበት ግንዛቤ የሚፈጥሩበት ነገር አላቸው ወይ? በቴክኖሎጂ የተደገፈ አገልግሎት ለመስጠት አሁንም ባለስልጣኑ እንቅስቃሴ ላይ ነው ያለው። ወደ ውጪ ሲወጡ በራሳቸው ስልክ ማረጃውን የመሰብሰብ ከዛ ደግሞ ወደ ጽህፈት ቤታቸው የማስተላለፍ እዛው ደግሞ ተተንትነው ወደ እርምጃ የሚከድበት ሁኔታዎች አሉ። በባለስልጣኑ ውስጥ ትላንትና ቦታ ያለው አይደለም ተቋሙ። በክፍለ ከተማ ደረጃ በወረዳ ደረጃ የተለያዩ ላፕቶፖች፣ ኮምፒውተሮች እና ሌሎች መገልገያዎች ከትላንትናው ዛሬ ለውጥ አለ። ነገር ግን ሙሉ በሙሉ ደግሞ ተግባሮቻችን በቴክኖሎጂ ደግፈናል አንልም። እሱ በሂደት ላይ ነው። አቃቂ ፓርክ ከዚህ ቀደም በነበረን የዋርካ ዝግጅት ላይ በቅርብ ጊዜ ተሻሽሎ ለህዝብ ክፍት ይሆናል ተብሎ ነበር በዋርካ ፕሮግራም ላይ። ነገር ግን አሁን ግን አመት አለፈው ይህ ቃል ከተገባ። ስለዚህ መቼ ነው ታድሶ ወደ ስራ መግባት የሚችለው? ፓርኩ ለህዝብ ተገቢውን አገልግሎት እንዲሰጥና የተሟላ አገልግሎት እንዲሰጥ ጨረታ አውጥተን በተደጋጋሚ 1-2 ጊዜ ማለት ነው ፌል አድርጓል። ይህም ሆኖ ግን ባለው አገልግሎት እንዲሰጥ ለማድረግ የሰው ኃይል መድበን የተሟላ አገልግሎት ለመስጠት በሂደት ላይ ነው ያለነው። ለምሳሌ አንዱ ሲነሳ የነበረውን ውበት ያጣበት እና መጀመሪያ ከነበረው ቀደም ሲል እንደተነሳው የህንፃዎች እና በተለይም ደግሞ የሳር ማደግ ግቢ ውስጥ የነበረ መሆኑን አይተን የሰው ኃይል በቅጥርና በዝውውር በማሟላት ይህንን አካባቢ ውብና ምቹ የማድረግ ፓርኩን ወደ ስታንዳርድ የማምጣት ስራ እየሰራን ያለነው። አሁን በቅርቡም ተጨማሪ ሌሎች አዳዲሶች ሲወጡ በጨረታ እንዲወጣ አድርገናል። አሁንም አሸናፊ አላገኘንም። ስለዚህ እዚህ በኋላ በአሰራሩ መሰረት በቀጥታ ግብዣ ወይም በጨረታ ማለት ነው በውስን ጨረታ የተሟላ አገልግሎት ፓርኩ እንዲሰጥ ሰዎችን የመጋበዝ ክፍለ ከተማውንም ጭምር እየጠየቅን ነው ገብቶ እዛ የሚሰራ ካለ በሚል በዚህ አግባብ እየሄድን ያለ ነው። እኛ እንኳን እንደ ሚዲያ ለዋርካ ፕሮግራም ቃል ከተገባልን በተደጋጋሚ 2 ዓመት እናንተ መድረክ ላይ ተነስቶ ቃል ተገብቷል። የፓርኮች ኮርፖሬሽንስ እና ወይ ቃል ተገብቷል። አንዱም አልተፈጸመም። አሁን የመዝናኛ ማዕከል የለንም ይላል ህዝቡ። ኦፍ ኮርስ ተገቢ ጥያቄ ነው። እኛ አሁን የቡልቡላ ፓርክን ታውቁታላችሁ፣ በቅርብ ጊዜ የተመረቀው ማለት ነው አገልግሎት እየሰጠ ያለ። እኛም የዛን የሚስተካከል ነው ይሄ ፓርኩ ቢሰራበት። የሚቀርቡ ቅሬታዎች አሉ። ምንድነው ቅሬታዎቹ? ዋጋውም ከፋለ የሚል ተጫራቾች ሲሄዱ ከፍ ብሎብናል ብሎ የመሸሽም አለ እና አዋጣንም የሚል ነገር አለ። ያው ፓርኮቹ ማየት የሚችሉ ከሆነ ማየት አለባቸው አለ። ሰነዘርዋይስ ከፓርኮቹ ወጥተው ወደ ክፍለ ከተማ መጥተው አስተዳደሩ ወይ ለዜጎች ሌሎች የስራ ዕድል መፍጠሪያ ማድረግ እንችላለን ከነሱም ከወጣ ማለት። ግን አገልግሎት እየሰጠ አይደለም። አሁን 2 ነው ያለው። የቤጂንግ ሆስፒታል ፊት ለፊት ያለው ነው አንዱ። ሁለተኛው ደግሞ ወረዳ 8 ያለ ነው። ብዙ ሰዎችን ኢንቫይት አድርገን ነበር እዛ ባለሀብቶችንም እንደው ገብቶ ቢሰሩ ብለን። የዛን አክል ፍላጎት የሚያሳይ ሰው የለም እና አማራጮችን መጠቀም ነው የሚሻለው። አምና 2017 ላይ ነው አቃቂ ፓርክ እና ሚሊኒየም ፓርክ በአሰራሩ መሰረት ፓርኮች ኮርፖሬሽን
ከኛ ተረክቦ የወሰደው። ከዛ በኋላ ያስረከብናቸው ወደ 6 ፕላዛዎች አሉ ኮሪደር ስራ ናቸው። እነሱ ላይ ገባቸው ያልገባቸው አሉ። ስለዚህ እኔ ምናልባት አቶ መዝገበም እዚህ በኋላ እንትን ሲል ሰዎች ከመግባታቸው ባሻገር ግቢውም ጭምር የተሟላ የሰው ኃይል ከማስገባት ማኳያ ችግሮች አሉ እዛ አካባቢ ላይ። እዛ አካባቢ ጥበቃ ስቲል እስከ ቅርብ ጊዜ እስከ ባለፈው ሳምንት ድረስ የኛ ጥበቃ ነበር የነበረው። አሁን ያስወጣናቸው አብዛኛው የተወሰነ ገብቶ ከዛ በተጨማሪ ያ ምድረ ግቢውን የሚንከባከብ ሰውም ጭምር የለም። ለዛ ነው ጉስቆል ያለውና ሌላው ቢቀር ሰው ገብቶ ፎቶ ይነሳበታል፣ ይዝናናበታል፣ ብዙ ነገሮች የሚደረግበት ስለሆነ እኔ ግቢው በደንብ የተያዘ ስላልመሰለኝ እንዴት እያየው እንደሆነ ፓርኮች ኮርፖሬሽን ወደፊትም ባጭሩ እንትን ሊፈልግ የተረከብነውን በአግባቡ ከማስተዳደር አንጻር ነው አሁን ምላሽን እየሰጠው ያለሁት። ቤጂንግ ፊት ለፊትና ወረዳ 8 ያለው የለማ ፓርክ ነው ወይስ አይደለም? የሚሌኒየም ፓርክ የሚባል ብዙ ስራ የሚጠይቅ ነው። እኔ ክላስተሩንም ስለመደግፍ በአካልም ሂጄ አይቼዋለሁ። የተወሰኑ ባለሙያዎችን መድበናል ለጊዜውም ቢሆን ማለት ነውና ሰፊ ልማት ይጠይቃል። እንደገና መልማት አለበት። ብዙ መሰረተ ልማቶቹ የተጎዱ ናቸው። ስራ ለማስጀመር የሚያስችል አይደለም። በምን ምክንያት ነው የተጎዱት? ባያዝ ይመስለኛል። የህዝብ ሀብት ባክኗል። እነዚህ በአቅጣጫ እኛ እንድንረከባቸው የተደረገው ቅርብ ጊዜ ነው። ጥሩነሽ ቤጂንግ ፊት ለፊት ያለውም ሚሌኒየም ፓርክም ማለት ነው። እኛ ምንድን ያደረግነው የመሰረተ ልማቱ የተጎዳው እንዲለማ መጠየቁ እንዳለው ነው። ግን አሁን ባለው ሁኔታ ሆኖ አገልግሎት ይስጥ በሚል ጨረታ ያወጣንበት ሁኔታ አለ ማለት ነው። ለማስተዳደር ጨረታ ያወጣን ባለንበት ደግሞ እስከዛ ምን ማድረግ አለብን የሚለው በማኔጅመንት ተነጋግረን ትንሽ እንደ ተቋም አሁን ከ80 ምናምን አሁን ወደ 100 ተጠግቷል። የለሙ ኮሪደሮችን እያስተዳደርን ያለ ነው ባለው የሰው ኃይል ነው። አዲስ ቅጥር፣ አዲስ ተቋም፣ አዲስ አደረጃጀት የለንም። ስለዚህ ከሌላ ቦታም ጭምር ሽፍት አድርገን በዝውውር ውስን የሰው ኃይል አስገብተን ለምሳሌ ጥሩነሽ ቤጂንግ ፊት ለፊት ያለውን ወይም አቃቂ ፓርክ የሚባለውን የመግቢያ ክፍያም ጭምር ሴት አድርገን አገልግሎት እየሰጠን ያለ ነው። የለማውን ፓርክ ስለሆነ እኛ የምናስተዳድረው ማለት ነው። ተጨማሪ ስራዎች እንዲሰሩ ግን ከሚመለከተው አካል ጋር ድል እያደረግን ነው። ከማን ነው የሚመለከተው አካል? ማን? አረንጓዴና ውበት ማለት ነው። ጨረታ ማውጣነዋል ማለት ነው። ጨረታ እኮ በተደጋጋሚ ወጥቶ እኛም ጋር እባካችሁ ተብለን ተጠይቀን የሚገባ የለም ዋጋችሁ ሰቀላችሁት ነው። ልመጣ ነው ወደሱም። የተጋነነ የዋጋ ከሌላው በተለየ ሁኔታ እዛ ቦታ ላይ ያለ የሚል ግምገማ የለንም። ምናልባት ቦታው ዘወር ያለ ስለሆነ እንጂ እኔ በአካል የሚጃይቻለሁ ለሰርግ የሚሆን በጣም ነፋሻማ የሆነ ብዙ ፕሮግራሞችን ማስኬድ የሚችል ነው። አሁን ባለው ሁኔታ ግን የካፌ አገልግሎትና የቡና አገልግሎት አስጀምረን ባለውም ቢሆን ተጠቃሚው እየገባ በተለይ ተማሪዎችና ጥሩነሽ ቤጂንግ ያለው የሆስፒታሉ ተገልጋይ ማህበረሰብ እዛ እየሄደ አገልግሎት የሚያገኝበትን ፈጥረን እየሰራን ያለ ነው ማለት ነው። እየተሰራ ነው። አዎ እየተሰራ ነው። ምንድነው የምትሉት እናንተ? ይሄው የጥሩነሽ ቤጂንግ ሆስፒታል ተገልጋዮች እኮ እዛ ነው እየሄዱ ካፌውንም ቡናውንም እየተጠቀሙ ነው። ጥያቄው ትክክል አይደለም ነው። ከተማው በቶች አላችሁ ያሉትም ሰዎች እነሱ ያስገቧቸው ናቸው። እነዚህን ሰዎች የምናስወጣው ጨረታ አሸናፊ ሲመጣ ነው። ጥሩ። እናንተ መቼ ነው ታዲያ የምትገቡት? ከነሱ ከፍ ባለ አገልግሎት እንድትሰጡ ጨረታው እሺ የሚወዳደር ከጠፋ ምን ይሁን? አሁን ቀጥለን የምናደርገው በቀጥታ ግብዣ እናደርገዋለን። ከዚህም አለፍ ያለ ነገር ካለ ደግሞ እንደተባለው ወይ ወደ ክፍለ ከተማው መልሰን ወር ደግሞ በሌሎች አማራጮች የምንሄድበትን ሁኔታ ነው የምናደርገው ማለት ነው። እስከመቼ? አቃቂ ፓርክ ግን ሌሎች አማራጮችን ማየት የሚኖርብን ይመስለኛል። የዋጋ ጥናቱ የተጋነነ አይደለም። ሌሎቹም ባወጣ ነው መሰረት ነው እየተጫረቱ ያሉት ማለት ነው። ስለዚህ ሌላ ምን አፕሮች ምን ሞዳሊቲ እንከተል የሚለውን በማኔጅመንት አይተን ወይዘሮ ነጻነት አለች የተቋሙ ኃላፊ ለክፍለ ከተማው እናሳውቅ ይሆናል። አቃቂ ቃሊቲ ክፍለ ከተማ አረንጓዴ ከሚባሉ ክፍለ ከተሞች አንዱ ነው። ይሄ ደግሞ አመራሩ እዛ ያለው የጽህፈት ቤት ኃላፊ ህብረተሰቡን አንድ ላይ በማስተባበር የተሰራ መሆኑ እርግጥ ነው። ግራና ቀኙ መሀል አከፋፋዩ አደባባዩ ያማረ ነው። ግን ምን ያህል ማህበራቶች ውላቸው ላይ ባለው በውላቸው መሰረት 24 ሰዓት መጠበቅ ግዴታ ነው ይላል። ውሉ ላይ ነው የሚለው። አንዳንድ ቦታ የጋማ ከብት የቀንድ ከብት ሆን ተብሎ ሰዓት ተለይቶ ሰዓት ተመርጦ ወደ ማካፈያው እንስሶችን የሚለቁ እኮ እኛ ባይናችን ታዝበናል። ይሄንን ክፍለ ከተማው ገምግሞ እርምጃ መውሰዱን ሰነድ አይተናል። ግን በቂ አይደለም። ስጋት ስላለን ነው እንደ ሚዲያ የታዘብነው ነው።
ቦታ እናስቀምጣለን። ስለዚህ የከተማ ውበትና አረንጓዴ ልማት ጽሕፈት ቤት አለ፣ እዚህ አላችሁ አለ። ምን እየሰራችሁ ነው? ማህበራቶቹን ጠበቅ አድርጋችሁ እየያዛችሁ አይደለም። ለዚህ ነው እናንተ ስትመጡ ይወጣሉ፣ እናንተም ስትገቡ አብረው ይገባሉ ማህበራቶቹ። ደንብ ማስከበር ከቅጣት ጋር ጥቆማው ይደርሳል፣ ቅጣቱ የለም። የተቀጡ እንዳሉ እናውቃለን፣ የለም አላልንም፣ ግን በቂ አይደለም ልማቱን ለማስቀጠል የታዘብነው ስለሆነ ነው። እኛ አካባቢ ትክክል ነው፣ ከብት ይገባል። እኛውና የኛው ሰው ነው የሚያስገባው፣ የኛው ልጆች ናቸው። ትክክል ነው፣ መታረም አለብን። ያለው ችግር ምንድነው? አሁን ለምሳሌ ቀን ሲለቀቅ ደንብ ይዛል። የተወሰኑ መልካም ስነ ምግባር ያላቸው ደንቦች ወስዶ ያስቀጣሉ። የተወሰኑ ደግሞ ቅጣቱ ብዙ ነውና እዚሁ እንስማማ ብሎ የሚለቅ ደንብ ነው ያለው እዛው መንገድ ላይ። ስለዚህ የዚህ አይነቱንም ቁጥጥርና ክትትል ተደርጎ የሚታረም እኛም ከዚህ በኋላ እነማን እንደዚህ እንደሚያደርጉ ያው የማጋለጥ ስራ መስራት አለብን የሚል ለራሳችን መውሰድ አለብን። ትደራደራላችሁ። ከተማ ውበት አረንጓዴ ልማት በየከብቶቻቸው ነው ብሎ ሲያሰማሩ እኛው ነን የምናሰማራው አለ እኮ እዛ አርሶ አደሩ። ግን ይሄኛውን ከምንቀጣ በዚህኛው እንፋታ ትላላችሁ የእናንተ ሰዎች ይላሉ። ድርድር አለ። ይሄንንስ ወደ ውስጣችሁ ይዩት አልተባለም? ቅድም ይሄ በተጨባጭ እኛ ያገኘነው እርምጃ እየወሰድን ነው ያለነው። የዲሲፕሊን ችግር ከተገኘ አሁንም ሰፊ እኛን የሚያገኙበት መንገዶች አሉ። ነፃ ስልክ መስመርም አለን። በዚህ ሊያገኙን ይችላሉ። ነገር ግን ይሄ ከዲሲፕሊን ጋር ተያይዞ ብዙ ለውጦች አሉ። ብዙ ስራዎችም ተሰርተዋል። ተቋሙ ግን በዚህ በፍጹም ቶለሬት አላደርግ እስከደረስንበትና ጥቆማ እስካገኘንበት ለራሳችንም ደግሞ ክትትልና ቁጥጥሮቻችን በጣም ጠንከር ያለ ነው። በተጨባጭ ያገኘነው ነገር እስካሁን የለም። ከቤት የተነሱትም ደግሞ ጥቆማውን ይወስደን እንሰራበታለን ማለት ነው፣ እንፈትሻለን። አረንጓዴ ቦታዎችን በነገራችን ላይ ምሕረት የለሽ እርምጃዎች ናቸው። እናንተም እንድታውቁ እንደው መረጃ አግኝታችሁ ይሁን አላገኛችሁም ይሁን እኛ ይሄ አረንጓዴ ልማት ቦታዎች የአረንጓዴ አሻራ ቦታዎች አቃቂ፣ ቦሌ፣ ለሚኩራ በጣም ሰፋፊ አረንጓዴ ቦታዎች ያለንን በጣም ነው የምንንከባከበው፣ በጣም ነው የምንጠብቀው። አይናችን ሳይነቀል ነው የምንጠብቀው። ግን አልፎ አልፎ ትንሽ እንደው አቃቂ ከብቶችም ያሉበት ስለሆነ አልፎ አልፎ የሚከሰቱ እኔንም ያጋጥመኛል። እንደው ይገርመኛል። እኔ ራሴ አዲስ አበባ ላይ እንዴት ብዬ አሁን አስተሳሰቡን ሰብረናል። ያው እንደው አልፎ አልፎ ካልሆነ በስተቀር እንደመጀመሪያው እንደው የሚፈጠር ጉዳይ አይደለም። የሰነድ አልባ ቤቶች አሉ በእኛ ወረዳ። ሰነድ አልባ ቤቶች በጣም ከፍተኛ ችግር ነው ያለው። እነሱ መሰረተ ልማት ማግኘት አልቻሉም። ለምሳሌ ውሃ ከዚህ በፊት በተለያየ መንገድ ያገኙ ነበር። አሁን ውሃ እንኳን የማያገኙበት እድል አለ፣ በአጋጣሚ ህጋዊ አይደላቸውም ተብሎ እና አሁን እነዚህ የሰነድ አልባ ቤቶች ቢያንስ አንድ ነገር ቢያገኙ እነሱም ደግሞ ማንኛውም ህብረተሰብ የሚያገኘውን አገልግሎት እንዲያገኙ አንድ ነገር ቢደረግ፣ በተዘዋዋሪ ደግሞ የመልካም አስተዳደርም ችግር እያመጡ ነው ያሉት። ስለዚህ እዚህ ላይ መፍትሄ ቢደረግ ለማለት ፈልጋለሁ። ከማህበራት ጋር በተያያዘ በክፍለ ከተማው 901 የቤት ማህበራት እንዳሉ ነው ያለን መረጃ። ከዛ ውስጥ 787 ብቻ አገልግሎት ያገኙ ሲሆን ቀሪ ማህበራት ምንም አይነት ውሳኔ ባለመሰጠቱ አገልግሎት እያገኙ አይደለም። በተደጋጋሚ ጥያቄ ቢቀርብበትም ምላሽ አልተሰጠበትም። ለምን? ከማህበር ቤት ጋር ተይዞ የተነሱ ጥያቄዎች ለረጅም ዓመታት በተለይ በ96 እና 97 የተደራጁ ማህበር ናቸው። ማህበሩ ሲደራጅ በጣም ህገወጥ የበዛበት፣ ፍትሃዊ የሀብት ክፍፍል የሌለበት፣ ጥቂቶች ቡድንና ጥቂት ግለሰቦች ሲጠቀሙበት የቆየ መሆኑን ጥቆማ በመምጣት ከተማ አስተዳደሩ ይሄንን አጣርተን ፍትሃዊ የሀብት ክፍፍል ዜጎች ማግኘት አለበት የሚለውን ጉዳይ ይዞ የኦዲት ስራ ሲሰራ ቆይቷል። በተለይ ኦዲት ስራ ውስጥ ለረጅም ዓመታት በሂደት ስራዎች እየተሰሩ ቆይቷል። ትልቅ የመልካም አስተዳደር ጥያቄ የነበረው በእኛ ክፍለ ከተማ አንዱ የማህበር ቤቶች ጥያቄ ነበሩ ለረጅም ዓመታት። ይሄንን ከተማ አስተዳደር ተረድተው የህዝብ ጥያቄ ትክክል ነው በማለት የአዲስ አበባ ካቢኔ ቁጭ ብለው ውሳኔ አሳርፏል። አቃቂ ላይ አለ ተብሎ የሚገመተው ማህበር
ከተማ አስተዳደር አውቃለሁ የሚለው ማህበር 901 ማህበር ነው። ቅድም እናንተም እንዳነሳችሁ ከ901 ውስጥ 218 ማህበር ከሁለት ዓመት በፊት ተወስኖ አገልግሎት አግኝቷል። 218 ማህበራት በ2017 በካቢኔ የተወሰኑ 682 ማህበራት ናቸው። 682 ማህበር ውስጥ አጠቃላይ በአሁን ደረጃ 569 ማህበራት አገልግሎት አግኝቷል። ቀሪ 101 ማህበራት በካቢኔ አስተዳደርም ታይተው አገልግሎት ማግኘት የለባቸውም ብሎ የተወሰኑ ናቸው። ቀደም ከ901 ውስጥ 787 ወደ አገልግሎት ሲገባ ወደ 114 ናቸው የቀሩት። ከ114 ውስጥ 101 ማህበራት ግን በካቢኔ ማይተው አገልግሎት ማግኘት የለባቸውም ብሎ ውሳኔ ያሳረፈበት ነው። ከ101 ውስጥ ምንድነው ችግራቸው የሚለው ነገር እዚህ ያለው አካልን በደንብ ማወቅና እዛ ላይ እገዛ ማድረግ ስላለበት 18 ማህበራት ተመሳሳይ ስም አላቸው። በተመሳሳይ ስም የተደራጁ ማህበሩ አንድ ነው፣ ስሙ ተመሳሳይ ነው፣ ስለዚህ ትክክል አይደለም ብለው ካቢኔ ማይተው 18ቱ መርጅ ሆነው ማስተናገድ አለባቸው ብሎ የወሰነ ውሳኔ አለ። 34 ማህበራት የካርታ ችግር ያለባቸው ሲሪያል ነምበር ካርታ ቁጥር አጠቃላይ ግልጽ ያልሆኑ አጠራጣሪ የሆኑ ችግር ያለባቸው ናቸው፣ አገልግሎት ማግኘት የለበትም ብሎ የወሰነ ውሳኔ አለ ማለት ነው። 34 ማህበራት 31 ማህበራት የሽንሻኖ ችግር አንዳንድ ማህበራት ወረዳ 1 ነው ያለው መሬቱ ካርታቸው ወረዳ 13 የሚሉ ጥቂት ማህበሮች እንደዚህ አይነት ችግሮች ስላሉ ማስተናገድ የለበትም የሚለው ነገር በካቢኔ ታይቶ የተወሰኑ ናቸው ብሎ መውሰድ ይቻላል። 16 ማህበራት ጥቆማ የደረሰው ከተለያዩ ተቋማት ችግር አለባቸው ብፈትሹ ብታዩ የሚለው ነገር 16 ማህበራት ጥቆማ የተሰጠባቸው ማህበራት አገልግሎት ማግኘት የለበትም ብሎ በድምሩ 101 እነዛ ውሳኔ ውስጥ ከ901 ውስጥ 101 ማስተናገድ የለበትም የሚለው ነገር በካቢኔ ታይቶ የተወሰኑ ናቸው ብሎ መውሰድ ይቻላል። ስለዚህ ይሄንን እኛም አይተን በተለይ ከተማ አስተዳደሩ አስተግባሪ ኮሚቴ በከተማ ደረጃም በክፍለ ከተማም አስተግባሪ ኮሚቴ አዋቅረው ማህበር ኦዲት አልፎ አገልግሎት እንዲያገኝ ብቻ ሳይሆን እዛ ውስጥ የሚያጋጥሙ ችግሮች ምንድናቸው ለረጅም ዓመታት የቆዩ ስለሆነ በደንብ መፈተሽ አለበት፣ ቶሎ ብሎ ኦዲት ያለፈው አገልግሎት ማግኘት አለበት በማለት በየቀኑ እለት ከእለት ከመሬት ጋርም ከሚመለከታቸው ተቋማት ጋር እየገመገም ምን ደረጃ ላይ ደርሷል፣ ስንቶች ናቸው አገልግሎት ያገኙት፣ እዛ ውስጥ ያጋጠሙ ችግሮች ካሉ እያየን እየፈተን ብዙ በግለሰብ ከ12000 በላይ ናቸው። ስለዚህ እያንዳንዱ አገልግሎት እየወሰዱ ነው ያሉት። ሌላው በ2008 ዓመተ ምህረት አምስተኛው የካቢኔ ጉባኤ ላይ ቅን ገዢዎችን በተመለከተ በ2017 የካቢኔ ውሳኔ መሰረት አገልግሎት ስለማግኘት መጀመራቸው መረጃ ቢኖርም ከዚህ ጋር በተያያዘ የክፍለ ከተማው ጸረ ሙስና መከታተያ ቡድን የቀረቡ ጥቆማዎችን መሰረት በማድረግ የ24 ሰዎችን ስም ዝርዝር በመጥቀስ ወረዳ 1 የሊዝ ውል እንዲፈተሽ በማድረግ ኦዲት አያስፈልጋቸውም የሚል ምላሽ የተሰጠ ቢሆንም እነዚህ ግለሰቦች እንኳን እየተስተናገዱ አይደለም። እዚህ ላይ ምን ይላሉ? የጸረ ሙስናና በከንቲባ ጽሕፈት ቤት በልዩ ሁኔታ የተወሰኑ በመሬት ቢሮ በልዩ ሁኔታ የተወሰኑ እንዲሁም በፌዴራል አቃቢ ሕግ የተወሰኑ የካቢኔ ውሳኔም በ2008 ማረጃ ታይተው በወንጀል ተጠያቂ ካልሆኑ አገልግሎት ይውሰዱ ይላል። የካቢኔ ውሳኔ የ2017 ማለት ነው። በሱም እሱን አይተን መሬቶች አገልግሎት እየሰጡ ነው ያሉት። እዛ ውስጥ ግን ውሳኔ ላይ ማረጃ ታይተው የ2008 የካቢኔ ውሳኔ ምን ይላል የሚለውን ነገር እያንዳንዱ ማህበር ሲስተናገዱ እሱን እያየን እዛ ውስጥ ማስተናገድ ያለባቸውን ሰዎች እየተስተናገዱ ነው ያሉት። በወንጀል የሚጠየቁ ማስተናገድ የለባቸው የሚሉ ሰዎች ካሉ በዛ ደረጃ እያስተናገርን ነው ማለት ነው። ስለዚህ እናንተም ነገም ወደ እናንተ ቅሬታም ሊመጣ ስለሚችል በካቢኔ ውሳኔ የተወሰነውን አገልግሎት እየሰጠን ነው። ከዛ ውጪ ግን አሁን የሚጣሩ በተለይ በደንብ የሚታዩ ውሳኔ ውስጥ የገቡ 101 ውስጥም አንዳንዴ በእኛ በኮሚቴ በወቅቱ በነበሩ ኮሚቴ በደንብ ባለመግለጽ በፍርድ ቤት ችግር ደግሞ ፍርድ ቤት ላይ የቆዩ ኦዲት ውስጥ ያልገቡ አሁን የፍርድ ቤት ውሳኔ ያገኙ እነዛን ለይተን በአስተዳደር አይተን ወደሚመለከተው አካል አቅርበን በዚህ ችግር ነበር ትክክለኛ ሰዎች መጎዳትም ስለሌለባቸው እሱን ለይተን ለከተማ አስተዳደር ከሚመለከተው ጋር ተነጋግረን ቀጣይ የካቢኔ ውሳኔ ስላረፈበት ካቢኔ ማወቅ ስላለበት ተጨባጭ መረጃ አዘጋጅተን እነዛም የሚያገኙበት ትክክለኛ ሰዎች የሚያገኙበት ትክክለኛ ያልሆኑ ሰዎች ግን የመንግስትና የሀብት ንብረት በማይሆን መንገድ እንዳያገኙ እየተሰራ ነው ያለው። እንደ ጥቅል ግን ጥያቄው ተመልሶ ሰፊው ማህበረሰባችን የመልካም አስተዳደር ጥያቄዎች ተመልሶላቸው አገልግሎት እየወሰዱ ነው ያለው የሚለው ነገር ለማንሳት አመሰግናለሁ። ክቡራን
ክቡራትና ክቡራን ተመልካቾቻችን በአቃቂ ቃሊቲ ክፍለ ከተማ አስተዳደር አጠቃላይ አገልግሎት አሰጣጥ ዙሪያ በክፍል 1 በርካታ ጥያቄዎችና ምላሾቻቸውን ወደ እናንተ ስናደርስ ቆይታ አደረገን። ሳምንት በክፍል 2 በክፍለ ከተማው የተነሱ ያልተዳሰሱ በርካታ ጥያቄዎችና ምላሾቻቸውን ይዘን ዳግም ተመልሰን እንገናኛለን። ከቀሪ የአዲስ ሚዲያ ኔትወርክ አዲስ ቴሌቪዥን አዝናኝ አስተማሪ መረጃ ሰጪ ፕሮግራሞች ጋር ያማረ ጊዜ ሰናይ ቆይታ እንዲሆንላችሁ ተመኘን። የአዲስ አበባ ከተማ አስተዳደር ኮሙኒኬሽን ቢሮ ጠንካራ የኮሙኒኬሽን ስርዓት በመዘርጋት በቂና የተሟላ መረጃ ያለው በከተማዋ ሁለንተናዊ እድገት ንቁ ተሳትፎ የሚያደርግ ህብረተሰብ በመፍጠር ከተማችን አዲስ አበባን የአፍሪካ የብልጽግና ተምሳሌት እንድትሆን እየሰራ ያለ ተቋም ሲሆን ከአዲስ ሚዲያ ኔትወርክ ጋር በጋራ በመሆን ይህንን ዋርካ የቴሌቪዥን ፕሮግራም ስፖንሰር አድርጎ አቅርቦላችኋል። የአዲስ አበባ ከተማ አስተዳደር ኮሙኒኬሽን ቢሮ